ከራስ ጥላቻ ሲጀመር ነው ሰው ነቅቶ ራሱን ቁሞ ማየት መቀበል ሲያቀተው ነው ሌላ የሚቀበለው ነገር የሚፈልገው ልክ ባይሆን አትመጣም እንዴ ስለው እንመጣለን አለኝ ከማን ጋር ስለው እኔና ትግስት አለኝ ትግስት ማናት ስለው ጓደኛዬ ናት ይሄንን ድፍረት እንዴት አመጣው አንቺን ፍቅረኛ ይላስተዋውቅሽ ብሎ እኔ እናቱ መስየው በላይፍ በእኔ አመለካከት በጣም ሰክሰስፉል የሚባለው ሰው ጸዴ ሚስት ያገባ ሰው ነው ግማሽ የኔ ሀፍ ሚስቴ ናት ሚስት ምን አይነት ሰው ናት የኔ ሰክሰስ ጉዳትን ማሰብ በጣም ቀላል ነገር ነው በጣም ከባዱ ነገር የጋራ የሚያረግህን ነገር የሚያስማማህን ይቅርታ የሚያባብልህን ነገር ፈልጎ ማግኘት ነው ዶን አውትሉኪንግ ላይ ነገር ነው እንጂ ለዚህ ውስጥ ላይ ያለው ነገርና አታገናኝ ፋራ ነው ልክ ስገባ ጫማውን እያወለቀችለት ትግስት ማናት ትግስት ፍቅረኛ እንኪቷወቀ ሄሎ ስትል ያለው ፍቅረኛ ሄሎ ስትል አንቺ ልጅ ያለው ሚስት አለው እንዳትመጪ ነግሬሻለሁ ብላ ከፊቴና ዙሬ እነሱ በጎን ተኙ እኔ በቃ ሳለቅስ አደርኩኝ ማለት ነው እነሱ አብራችሁ አደራችሁ አንቺ እነሱ ተቃቅፈው እዛው ተኙ ሰላም ፋሚሊስ ዛሬም በሌሎች መነጋገሪያ በሆኑ ቪዲዮዎች ተመልሰን መተናል አብራችሁን ቆዩ ለምንድነው ግን ልጆች በእንደዚህ አይነት ሲቹዌሽን ላይ በጣም የሚረብሹት የሚያለቅሱት ኮንሰንትሬሽን የሚፈልጉት ልጅቷ ከቀድም ጀምሮ ተለዋለች ይለቅሱ በቃ እንግዲህ እንደምናየው ነው ዘቢባ ግርማ በባለቤቷ የሶስተኛ ልጇን ቤቢ ሻወር በዚህ መልኩ በደመቀ መልኩ አሳልፋለች ደስ ይል ነበር እውነትም በጣም ያስደስታል
በላይፍ በእኔ አመለካከት በጣም ሰክሰስፉል የሚባለው ሰው ጸዴ ሚስት ያገባ ሰው ላይክ ይሄ መኪና ስለያዝክ ቢዝነስ ሰክሰስፉል ስለሆነ አንተ ሰክሰስፉል ለማለት አይደለም። ለቤት ገብተህ ግማሽ ጎን ምን አይነት ሰው ነው? ያው ግማሽ የኔ ሀፍ ሚስቴ ናት። ሚስት ምን አይነት ሰው ናት? የኔ ሰክሰስ ሚስቴ በጣም ሃርድ ወርኪንግ፣ ልጆቿን በጣም የምትወድ በጣም ጨዋ፣ እኔም በጣም የምትወደኝ ምናምን ስለሆነች ለእኔ ሰክሰስ ነው ብዬ አስባለሁ። እና ፈጣሪ ስለሆነ አይቼ አይደለም እኔ የወደድኳት ፈጣሪ ስላለኝ ነው እንጂ እኔ በዛ ሰዓት የማይንበት ማይን የለኝም። እንደዚህ አይነት ነገር እንደዚህ ሆነ ቸርቸኛ ጨዋ ምናምን የምትመጣበት አመርጥም እኮ ይዛኔ አባ የምታስበው በቃ የሆነ አውትሉኪንግ ላይ ነገር ነው እንጂ እንደዚህ ውስጥ ላይ ያለው ነገር ሆነ አታገናኝም። ፋራ ነው ከዚህ አኳያና አሪፍ ሚስት አግኝቻለሁ ብያስ እዚህ ጋር የሰጠው እንግዲህ በጣም ትክክለኛና የሚደገፍ ሐሳብ ነው። እንዴት ነው በቃ የሰው ልጅ አብዛኛውን ነገር ቤተሰቡ ወይም ደግሞ በኋላ እቤቱ ሲገባ ያለው ነገር ነው ብዙ ነገር ለስኬት የሚዳርገው ነገር። ወይ አንደኛውን የሰው ልጅ ብቻውን ቢኖር ይሻላል እንጂ በዚህ ልክ የሚረብሽ ነገር ወይም ደግሞ መጥፎ ኢንቫይሮንመንት ላይ ከሆነ የሚሄደው ወይም ደግሞ ማረፊያ ብሎ የሚገባበት ቦታ ያ ከሆነ በቃ የሰው ልጅ ስኬታማ መሆን አይችልም በምንም ተአምር። ስኬታማነት ማለት ገንዘብ አይደለም፣ ንዋይ አይደለም፣ ሰላም በቃ ከብዙ በላይ ሰላም ነው ትልቁ ነገር። ምክንያቱም ሁላችንም ሰላም እስካለን ድረስ ኢነርጂን አውጥቶ ማንንም ሰው መጠቀም ይችላል። ማንኛውም የትኛውም ሰው ማለት ያ ኢነርጂ ደግሞ ውጤታማ እንደሚሆን ፎር ሹር ምንም ጥርጣሬ የለውም። ልርቅ ያለበትን በማስተዋል እንዲያርቅ ምንንም ነገር መለያየት፣ እንከን ማውጣት፣ ጉዳትን ማሰብ በጣም ቀላል ነገር ነው። በጣም ከባዱ ነገር የጋራ የሚያረግህን ነገር የሚያስማማህን ይቅርታ የሚያባብልህን ነገር ፈልጎ ማግኘት ነውና በማስተዋል እንዲሆን ከራስ ጥላቻ ሲጀመር ነው። ሰው ነቅቶ ራሱን ቁሞ ማየት መቀበል ሲያቅተው ነው ሌላ የሚቀበለው ነገር የሚፈልገው። ልክ ባይሆንም ራሱን አምኖ የተቀበለ ሰው ስተቶቹንም ልክ የሆኑትንም ነገሮች አምኖ የተቀበለ ሰው የሌላን ሰው ሲቀበል ሩም ስላለው እንዴ ይሄ ነገር ልክ ነው እንዴ ልክ አይደለም እንዴ የምንልበት ስፔስ ይሰጠናል። እንግዲህ ሳያት ደምሴ ማርክ ጠቢላል ካፍሽ ብያልፍ ያለው ምንም ማለላትም እንግዲህ አልመጣም። ደወልኩለት የዛው ያንኑለት የኪዳነ ምሕረት ቀን ማለት አትመጣም እንዴ ስለው እንመጣለን አለኝ። ከማን ጋር ስለው እኔና ትግስት አለኝ። ትግስት ማናት ስለው ጓደኛዬ ናት፣ ስትመጣ ታስተዋወቂያታለሽ አለኝ። ልጅ እየቀለደ ነው ወይስ አላቃት የሚወራው ነገር እውነት ነው አልኩና ለጓደኛዬ ማን ነገርኳት፣ ዝም አልኳት። ናራት እየበላን እያለ ደወለችለት እቺ ጓደኛዬ አዲች ዛሬ ሳትመጣም እንዴ ስትለው እየመጣን ነው። ከማን ጋር? ከትግስት ጋር። ትግስት ማናት? ትግስት ፍቅረኛ እንኪቷ አወቀ። ሄሎ ስትል ሚስት ያለው ፍቅረኛ ሄሎ ስትል አንቺ ልጅ ያለው ሚስት አለው እንዳትመጪ ነግሬሻለሁ ብላ ከኔ የበለጠ እሷ ተናደደች። ምን አልሽ አንቺ ግን? እኔ በቃ ዱዳው ዝም በቃ አላማንኩማ ባይኔ። ይሄንን ድፍረት እንዴት አመጣው? አንቺን ፍቅረኛ ይላስተዋውቅሽ ብሎ እኔ እናቱ መስየው እንጃ እንዳለውም ይዟት መጣ። አንገቷን ያዝ አድርጎ መጣ እና አንድ ሰሞን ፋሽን ነበረ ሂማ አንገታቸው ላይ ያረጉት ነበር ወንዶች። በሱ ይላንቅ አረገች ጓደኛዬ። ቤት ውስጥ ያስቀመጥካት ምንድናት? ያዛን ሲወረውራት እንትን አለች፣ ተፈናጠረች። እነሱ እየተደባደቡ እኔ በልቤ ተኛው። አንቺ እርጉዝ ነሽ? የ8 ወር እርጉዝ ነኝ። በልቤ ተኛውና ናይ እመቤት ተይው ይርገጠኝ አልኳት። እየመታሽ ነበር በሰዓቱ? አይደለም እነሱ እየተጣሉ ነው። በቃ እሷ ለምን ብላ እንግዲህ ብቻዋን ናት። እሷ ከሱ ጋር እየተጣላች ነው። ከዛ እኔ ደግሞ በልቤ ተኛው። እውነትም ሳይ አመንኩኝ። ልጅቷንም እሱንም ሳይ አመንኩና በልቤ ተኛው። መሞት ነው የፈለኩት። ከዛን ዞር በይ ይርገጠኝና ይግደለኝ አልኩኝ። ረግጥሻለሁ ምናምን መፈራ መሰለሽ እንዴ ብሎ ልክ ሊረግጠኝ ሲል የሆነ መንገደኛ ነው አንተ ብሎ በቦክስ ሲለው እኔ ብድግ ስል ልጁ ደነገጠ። እርጉዝ መሆንሽንም አላወቀም ልጁ። ልጁ መንገደኛ ነው ያውቅም ነበር። እንዴ ምንድነው አንተ ነፍሰ ጥሩ እኮ ናት። ተረጋጋው ማለት ነው። ተረጋጋውኝ። በቃ አሁን ሂጂ ወደ ቤት አሉኝ። ቤት ሂጂ ምንም ያርጉ ምንም ዝም ብለሽ ተኛ አሉኝ። እሺ አልኩኝ። ልክ ስገባ ጫማውን እያወለቀችለት እሷ በቃ ባለቤት ልትሆን ነው ማለት ነው። አዎ ያን አይታ እንኳን ሲስተሬ ናት ነው ያላት። ለሷ ሲስተሬ ናት ግን ነፍሰ ጥሩ ናት ነው ያላት አለች። እንግዲህ እሷ ግን እንደዛ ነው ያለችው። ግን ያን ነገር ካወቀች በኋላስ
ዝም ብላ እንደተቀመጠች ከዛን ምንም አላልኩኝም። ሂጄ በፊቴና ዙሬ እነሱ በጎን ተኙ። እኔ በቃ ሳለቅስ አደርኩኝ ማለት ነው። እነሱ አብራችሁ አደራችሁ? አንቺ እነሱ ተቃቅፈው እዛው ተኙ ከጎኔ። በጣም ለማመን የሚከብድ ነገር ነው የምትነግሪኝ። ከዛን ነጋ ሌሊቱ እንደምንም ጓደኛሽ ቤቷ ሄደች። በቃ ይሄን አለኝ ብላ ሄደች። ነይ ስትለኝ እምቢ አልኳት። ሰው ወደዛ ሄደች። ጠዋት ነጋ። ልብሴን ሰበሰብኩኝ። ወዴት እንደምሄድ አላውቅም። ወጣሁ ከቤት ልክ ስወጣ ማለት ይሄ እዚህ ጋር ለመስማት የሚከብድ ሐሳብ ነው ያቀረቡት እዚህ ጋርና ከባድ ነው። እኔ እንጃ እቺ ሴትዮ የእውነት የምትናገረው ነገር ትክክል ከሆነ ቆማ ስለመሄዷ ራሱ ማሰብ ትንሽ ይከብዳል። ማለት ፊት መደረጉ እንዳለ ሆኖ አብራ ደግሞ ተኝታ የሱን ልጅ አርግዛ አብራ ተኝታ ኢቭን ደግሞ የመጣችዋ ሴት ራሱ እኔ እንጃ ስለሷ ራሱ አስተያየት ለመስጠት ትንሽ ይከብዳል። እህቴ ነች ተብላ ከመጣች ነገሮቹን ካረጋገጠችና ካጣራች በኋላ ደግሞ እዛው እነሱ ጋር ከእህትስ ብትሆን እንደው አንድ ቤት ላይ በዛ ድፍረት መጥቶ አንድ ላይ መተኛትን እንዴት እንዳመጣችሁ እኔ እንጃ ማሰብ ይከብዳል። እኔ እንጃ ምን ያህል ደረጃ እየደረስን እንደሆነ ለጭንቅላት ራሱ የሚከብድ ነው። እንግዲህ ፋሚሊ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቻናላችንን ሰፖርት ያድርጉን። በሌሎች ቪዲዮዎች እስከምንገናኝ ቸር ቆዩልኝ።